ወበረካቱ ውድ ቤተሰቦች ናችሁ ደህና ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ይሄ ልክ የምታዩት የአንድ እህቴ ትዕዛዝ ነው። ምን እንዳላት ላሳያችሁ ከነዋጋው። እዚህ ጋር እንደምታዩት 3 ደርዘን የእናቶች ካራሲኒ አዛለች። 1 2 3 ደርዘን ተደርጎላታል። እና ከዛ በመቀጠል እዚህ ጋር ደግሞ ጥበብ ስኒ 1 ደርዘን አድርጌላታለሁ። የዚህ ዋጋ 1600 ብር ነው። በነገራችን ላይ እዚህ ጋር ታራሲኒ ማለት ነው ደርዘን 600 ብር ገብቷል። አሁን ግን የተሸጠው 500 ብር ነው። ለቀጣይ 600 ብር ነው ሂሳቡ ማለት ነው። ከዛ በመቀጠል እዚህ ጋር የምታዋት እቺ ባለ ፌርሜሎ የስኒ ረከቦት ማለት ነው። እቺ ትንሿ ናት። እቺ ፌርሜሎ የላትም። ማጨሻና ምንድነው ማጨሻና የጀበና ማስቀመጫ ይዛለች ማለት ነው። የዚች ዋጋ 2400 ብር ነው። ከዛ በመቀጠል ይሄ ትልቁ ማለት ነው። ይሄ ትልቁና ይሄ አንድ ላይ ነው እንደዚህ ማለት ነው። 3400 ብር ነው የዚህ ዋጋው። ከዛ በመቀጠል ምን አላት መሰላችሁ እና እዚህ ጋር 6 ሜትር መጋረጃ ተቆራጭ ማለት ነው አዛኛለች። ይሄው 6 ሜትር ገዝቼልሻለሁ በ200 ብር ሂሳብ። ከዛ በመቀጠል ተበታኝ ስፍራ ማለት ነው። ይሄን ስፍራ ተሰርቶልሻል ማለት ነው። ይሄ ሂሳቡ 800 ብር ሂሳብ ነው የተሰራው። ይሄው ባለ 2 መረብ ማለት ነው። ለመቀረጽ ስላልተመቸኝ ነው። እና 300 ብር ደግሞ እቺን የመሰለች የብረት ትሪ ብላኛለች። ይሄው የብረት ሰርቪስ ማለት ነው። እቺን አድርጌላታለሁ ማለት ነው። እና ደግሞ 1 ኪሎ ቡና 1300 ብር የሚገዛው ነው ቡና አድርጌላታለሁ። ይሄው 1 ኪሎ ማለት ነው። አውጣጣር ምጥና ናቸው። ይሄን ይመስላሉ ማለት ነው። እንግዲህ ይሄንን እልክላታለሁ። መተው ነው የሚወስዱላት በአንድ ላይ። ይሄ የጨረሰው አንድ ላይ ጠቅላላ ሁሉም ቡናውን ስፍራውን ጨምሮ ማለት ነው ከነ መጋረጃው 12500 ብር ነው የጨረሰው ማለት ነው። ማዘዝ የምትፈልጉ ማዘዝ ትችላላችሁ። ባይ እና የእህቴን እቃዎች ባጃጅ ውስጥ በሚገባ መልኩ ባጭር ረትቤላታለሁ። እዚሁ ጃማ ስለሆነች መተው ይወስዱላታል ማለት ነው። እናንተ ማዘዝ ከፈለጋችሁ ስክሪን ላይ በምታዩት ስልክ ቁጥር አናግሩኝ እናደርሳለን። ባይ እና ቤተሰቦቼ የእህቴን እቃዎች እንደዚህ ረታትቤ ልክ ጨርሻለሁ ማለት ነው። ለማንኛውም እዚሁ ጃማ የሆናችሁ መጪው ረመዳን ስለሆነ ረመዳን ሊገባ ጥቂት የቀናቶች ናቸው የቀሩት። ቤተሰቦቻችሁን ለማስደሰት የቤት እቃ ገዝታችሁ ፋፈሽ ለማድረግ እንዲሁም አስቤዛ አልባሳትን አብራችሁ መላክ ትችላላችሁ ማለት ነው። ስራችሁን ለማቅለል እኛም አብረን እንወስዳለን ይሄንን ማለት ነው። ምንም እንኳን ሻጭ ባንሆንም ገዝተን እንተባበራችኋለን በማድረስ ማለት ነው። ስለዚህ አስቤዛዎችን የቤት እቃዎችን አልባሳትን በቃ ሰርፕራይዝ ማድረግ ለምትፈልጉት ሰው እዚሁ ጃማ ከሆናችሁ በነጻ ትራንስፖርትኛ ወስደን ቤታችሁ በቃ እንደምትፈልጉት ፏፈሽ እናደርጋለን ማለት ነው። እንደዚህ አይነት ደግሞ ለረመዳን ውብ የሚያደርጉ ስፍራዎችም የቡና ስፍራዎች አሉ በብትን እንዲሁም ደግሞ በዚህ በኳስ ከሆነ 1500 ብር ማዘዝ ትችላላችሁ። እንዲሁም በብትኑ ደግሞ ባለ 2 መረብ ከሆነ 800 ብር ማዘዝ ትችላላችሁ። የሾርባ ሳህኖች ሁሉም ነገር አለ፣ የሌለ ነገር የለም ማለት ነው። እና እናንተ ዝርዝር እቃችሁን ወይም ደግሞ ያስፈልጋል ብላችሁ የምታስቧቸውን እቃዎች ብቻ ጻፍ አድርጋችሁ ለኛ መላክ ነው። በኢሞ በቴሌግራም በዋትስአፕ አለን እንመልሳለን ማለት ነው። እና ክፍለ ሀገር የሆናችሁ ደግሞ እናንተም አዘጋጅተንላችሁ ቤተሰቦቻችሁ ወደኛ ወደ ጃማ ደጎሎ ለገበያ ምናምን ሲመጡ ረትበን ለምትፈልጉት ሰው እናስረክባለን ማለት ነው። እና ደግሞ ከዚሁ ከጃማ ውጭ ራቅ ያለ ቦታ ያላችሁ እናንተም በራሳችሁ ትራንስፖርት ቢሆንም የምትፈልጓቸውን እቃዎች ረታትበን እንሰዳለን ማለት ነው። ማንኛውም ቦታ ሊሆን ይችላል፣ አዲስ አበባ፣ ደሴ፣ ኮምቦልቻ የትም ቦታ ማለት ነው እንወስዳለን። ስለዚህ እናንተ የምትፈልጓቸውን ዝርዝር እቃዎች ብቻ ስማቸውን ጽፋችሁ መላክ ነው። ከዛ ዋጋ ተነጋግረን ወደምትፈልጉት ቦታ እንልካለን ማለት ነው። እና መጪው ረመዳን እስከሆነ ድረስ ፏፈሽ ያስፈልጋል አይደለ? ያምራል፣ ድምቀት ይኖረዋል። በቃ ለረመዳን የማይነገር የማይሰራ ነገር የለም። እና ስለዚህ ፏፈሽ ለማድረግ ከፈለጋችሁ እንዲሁም ደግሞ ስጦታ መስጠት ተፈለጋችሁ ደውሉልን። ስክሪን ላይ በምታዩት ስልክ ቁጥር መልሳለሁ ማለት ነው። ስኒ በተለያየ ዲዛይን አለ፣ ከለር አማራጭ አላቸው ማለት ነው። ወርቃማ፣ ነጭ፣ ዲፍን እንዲሁም ደግሞ ሌሎች ከለሮችም ሞልቷል። ብርጭቆ፣ ፌርሙዝ የሌለ ነገር የለም በቃ። ስለዚህ እናንተ ብቻ የምትፈልጓቸውን እቃዎች እዘዙ። እና ደግሞ የሚሰጣችሁ ማሳሰቢያ ምን መሰላችሁ? እቃ በየቀኑ ይጨምራል እንጂ አይቀንስም፣ በጭራሽ አይቀንስም ማለት ነው። እና ስለዚህ ገና የምትመጡ ሰዎች ከሆናችሁ እቃችሁ ተገዝቶ ቢቀመጥላችሁ ለእናንተ እጥፍ ያተርፋችኋል እንጂ አያከስራችሁም ማለት ነው። እቃ የሚበሰብስ ነገር አይደለም።
ምክንያቱም ይጨምራል ያተርፋል ማለት ነው። መሸጥም ብትፈልጉ ትሸጡታላችሁ ምክንያቱም ስላልተጠቀማችሁበት ንጹህ ስለሆነ ትሸጡታላችሁና ትጠቀሙበታላችሁ ትርፍ ስለምታገኙበት ማለት ነው። እና ደግሞ ማዘዝ ስትፈልጉ ወዳው ቢሆን ጥሩ ነው ዋጋ የምትጠይቁት ማለት ነው። ለምሳሌ የዛሬ 2 ቀን ምናምን ለማዘዝ ስትፈልጉ በቃ ተዘጋይታችሁበት ብራችሁን አዘጋይታችሁ ቋጥራችሁ ይሄን እቃ መግዛት አለብኝ ብላችሁ ስትወስኑ አናግሩን ማለት ነው። የዛሬ ወር ልታዙ ዛሬ የምመርጡ ሰዎች በጣም ቀይር ስለሆነ ዋጋው ስለዚህ ለናንተ መረጣችሁም አልመረጣችሁም ለኛ ዲካም ሰጣችሁን እንጂ ለናንተም ትርፍ አይኖራችሁም ለኛም ደግሞ በጣም እያደከማችሁን እንደሆነ ብትረዱ ጥሩ ነው። ምክንያቱም ይሄን ሁሉ እቃ አገላብጠን ነው ለናንተ የምናሳየውና እስኪ ተመልከቱ ይሄን ሁሉ እቃ አንስተን አውርደን ለናንተ ብዙ ነገር አድርገን ስለሆነ ወደ እናንተ ፎቶ የሚመጣው ስለዚህ ቁርጠኛ ስትሆኑ አቋም ሲኖራችሁ እዘዙ ማለት ነው። እና ደግሞ ዛሬ ያዛችሁ ለዛሬ ሳምንት ዋጋ ጨመረ ስትባሉ ወሬ የምትሉ ሰዎች አላችሁና እኛ አይደለንም እኮ የምናመርተው ስለዚህ ዋጋ ሲጨምር እንጨምራለን ይሄን ይመስላል ማለት ነው ባይ